Do the Palestinians have a right to a separate state? No. ይህ ቤንጃሚን ኔታንያሁ ነው። እርሱ እንደ ፑቲን ወይም ደግሞ እንደ ኪም ጆንግ ኡን ለመረዳት የሚያስቸግርና የማይቀርብ አይነት መሪ አይደለም። ኔታንያሁ ከፖድካስት አቅራቢዎችና ከተጽዕኖ ፈጣሪዎች ጋር አብሮ የሚቀመጥ ሰው ነው። እንግሊዘኛውም የሚናገረው በፊላደልፊያ የንግግር ቅላጼ ነው። የፍልስጤምን ሀገርነት እውቅና አትሰጡም ተብሎ ሲጠየቅ አንሰጥም፣ ምክንያቱም ሀገር ከሚለው ቃል ጀርባ ካሉ ትርጓሜዎች የተነሳ ነው ብሎ ይመልስላቸዋል። በቴሌቪዥን መስኮት ዘወትር ይታያል። አሜሪካንም በየጊዜው በተደጋጋሚ ይጎበኛታል። በሌላ በኩል ደግሞ እርሱ በዓለም አቀፍ የወንጀለኞች ፍርድ ቤት ወይ ደግሞ ICC የመያዣ ትዕዛዝ የወጣበት ሰው ነው። ስለ እስራኤል ሀገር ምንም ብታስቡ ታላቅ ወዳጃችን ናት ወይም ደግሞ ድብቅ ጠላታችን ናት ወይም ደግሞ ሁለቱንም ናት ብላችሁ ብታምኑም አንድ ነገር ግን አያከራክርም። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዛሬው ዓለም ውስጥ ከፍተኛ ተጽዕኖ ካላቸውና እጅግ ኃያላን ከሆኑ ሰዎች አንዱ ነው። ነገር ግን ኔታንያሁ በአብዛኛው ሰው ዘንድ በትክክል የተረዳው አይመስለኝም። በዕድሜ ያለ ሰውም ሆነ በአጠቃላይ አብዛኛው ሕዝብ ኔታንያሁ በትክክል ማን እንደሆነና ምን እንደሆነ በሚገባ ያውቋል ብሎ መናገር ይከብዳል። ሆኖም በዛሬው ዓለም ታሪኩ ከማንም በላይ ትልቅ ትርጉም ያለው አንድ ሰው ቢኖር እሱ ምናልባትም ቤንጃሚን ኔታንያሁ ነው። እስኪ ወደ ዝርዝሩ አብረን እንግባ። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። ቤንጃሚን ኔታንያሁ የተወለደው በ1949 እንደ አውሮፓውያን አቆጣጠር ቴል አቪቭ ውስጥ ነው። ይህም ማለት እስራኤል ከተመሰረተች ከአንድ ዓመት በኋላ ማለት ነው። እንዲያውም የተወለደው በጥቅምት 21 ቀን ነው። ይህም ማለት በ1947 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት የፍልስጤምን ግዛት ለሁለት ለመክፈል ድምጽ ሰጠ። 55 በመቶውን መሬት ለአይሁድ መንግስት መድቦ ነበር። የጽዮናውያን አመራሮች የቀረበውን ክፍፍል ተቀበሉ። ነገር ግን የአረብ መሪዎች ግን አልተቀበሉትም። በዚህም ምክንያት እስራኤል በተመሰረተችበት ዕለት 5 የአረብ ጦሮች ወረራ በመፈጸማቸው ሀገሪቱ ወደ አስከፊ የእርስ በርስ ጦርነት ገባች። አረቦችና የአይሁድ ብሔርተኞች እርስ በርሳቸው በምሬትና ያለመታከት ተዋጉ። በሁለቱም ወገን የነበሩ ታጣቂዎች ወደ ከፍተኛ የጭካኔና የውድመት ጥግ ደረሱ። አይሁዶች የራሳቸው የትውልድ ሀገር ፈለጉ። አረቦች ደግሞ እነሱን ለማስወጣት በእኩል ደረጃ ቆርጠው ተነሱ። በመጨረሻም ከ800,000 በላይ ፍልስጤማውያን ከጠቅላላው የፍልስጤም ሕዝብ ከግማሽ በላይ የሚሆኑት አዲስ ከተመሰረተችው እስራኤል ተባረሩ ወይም ደግሞ ተሰደዱ ማለት ነው። ከ400 በላይ መንደሮቻቸው በቡልዶዘር ፈረሱ፣ በቦምብ ተገረሰሱ ወይም ደግሞ ደን ተተከለባቸው። በመጨረሻም የሚመለሱበት ምንም ነገር አልቀረላቸው ነበር። የራሱ ከተሞች፣ ጋዜጦች፣ የንግድ ወደቦች፣ ሰፊ እርሻዎች የነበሩት አንድ ሙሉ ማህበረሰብ መኖሩን አቆመ። የእስራኤል መንግስትም በዚያው ላይ ተገነባ። እስራኤል ከመመስረቷ በፊት በፍልስጤም የነበረው የአረብ ማህበረሰብ ምን ያክል ሰፊ እንደነበር በትክክል ተረድቼ አላውቅም ነበር። ነገር ግን እጅግ ከፍተኛ ነበር። ለአንድ ክፍለ ዘመን ያክል ፍልስጤም በ1800ዎቹ ባመረተችው ልዩ የብርቱካን ዝርያ ትታወቅ ነበር። በ1948 እንደ አውሮፓውያን አቆጣጠር ስደቱ ከተከሰተ በኋላ እስራኤል የፍልስጤማውያንን ንብረትና የብርቱካን እርሻዎችን ወደ ራሷ የሚያዛውር ሕግ አወጣች። ከዚያም የፍልስጤም ብሔራዊ ኩራት የነበረው ወደ እስራኤል ምርትነት በፍጥነት ቀየሩት። ይህ እንግዲህ እስራኤል ስትመሰረት ወይም ደግሞ ፍልስጤማውያን ናክባ ታላቁ ጥፋት ብለው በሚጠሩት ጊዜ ነገሮች እንዴት እንደነበሩ የሚያሳይ አንድ ትንሽ ምሳሌ ነው። ለማንኛውም ኔታንያሁ የተወለደው እስራኤል ውስጥ ቢሆንም ያደገው ግን እዚያ አይደለም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያደገው በፊላደልፊያ ፔንሲልቬኒያ አሜሪካ ውስጥ ነው። በተለይም ከ7 ዓመቱ ጀምሮ እስከ 18 ዓመቱ ድረስ በቼልተንሃም በሚባል የከተማ ዳርቻ ይኖር ነበር። ኔታንያሁ በአብዛኛው መደበኛ አሜሪካዊ የልጅነት ጊዜን አሳልፏል። እሱና ወንድሙ ዮናታን በመንግስት ሁለተኛ ደረጃ ትምህርት ቤቶች ተምረዋል። በ10ዎቹ ዕድሜ ውስጥ እያለ እግር ኳስ ይጫወት ነበር። የክርክር ቡድንና የቼዝ ክለብ አባልም ነበር። ኔታንያሁ በኢየሩሳሌም ፋንታ በፊላደልፊያ ሊያድግ የቻለበት ምክንያት አባቱ የጽዮናውያን ታሪክ ጸሐፊ በመሆናቸውና በአንድ የታወቀ ዩኒቨርሲቲ ውስጥ የዕብራይስጥ ቋንቋ መምህርነት ሥራ በማግኘታቸው ምክንያት ነው። የኔታንያሁ የህይወት ታሪክ እያነበብኩ ሳለ ልቤን የሳበው አንድ ሌላ ነጥብ ነበረ። በልጅነቱ ሄቨን ኮንቲኔክት ከሚኖሩ አጎቶችን ለመጠየቅ ይሄድ እንደነበርና በባህር ዳርቻው በአጎቱ ጀልባ ይሳፈር እንደነበር ይናገራል። እናንተ እንደምታስታውሱት እኔ ያደግኩት በዚሁ በኒው ሄቨን የትውልድ ከተማዬ ናት። እኔም በዚያው የባህር ዳርቻ እሄድ ነበር። ይህ ለእኔ እንግዳ ስሜት ነበር። ስሜቱን ከምን ጋር እንደማወዳድረው ባላውቀውም በትምህርት ቤታችን አብራችሁ እንደተማራችሁ አይነት ስሜት ነው ብሎ ሲናገር
ተስተውሏል። ታሪኩ እንደሚለው በ1967 እንደ አውሮፓውያን አቆጣጠር የ18 ዓመት ወጣት እያለ ኔታንያሁ በምረቃ ስነ ስርዓቱ ላይ አልተገኘም። ምክንያቱም ቀድሞውኑ ወደ እስራኤል ተመልሶ ወታደር ሆኖ ነበር። ወንድሙ ዮናታን ከ3 ዓመት በፊት የእስራኤል መከላከያ ሰራዊትን ተቀላቅሎ ነበር። ኔታንያሁ ለውትድርና ወደ እስራኤል የደረሰው ከ6ቱ ቀናት ጦርነት ማግስት ነበር። ያ ጦርነት የእስራኤል መሬት ከ3 እጥፍ በላይ ያሰፋና ድንበሯን ወደ ግብጽ ካይሮ ያቀረበ ነበር። በእስራኤል መገናኛ ብዙሃን መሰረት እንደሚታወቀው ኔታንያሁ በውትድርና በነበረበት ወቅት በጀግንነት ሲዋጋ ቆይቶ ቆስሎ በክብር የተሰናበተ ሚስጥራዊ ኮማንዶ ነበር። ይህ በተወሰነ መልኩ እውነት ቢሆንም ሙሉ በሙሉ ግን እውነት አይደለም። ኔታንያሁ በልዩ ኃይል ውስጥ የነበረና በብዙ ጦርነቶች የተሳተፈ ቢሆንም በሰፊው የሚነገረው ታሪክ ግን በነፍስ አድን ተልዕኮ ላይ እያለ ከራሱ ቡድን አባል በስህተት በጥይት መመታቱ ነው። የወታደራዊ ህይወቱ በ22 ዓመቱ ካበቃ በኋላ ኔታንያሁ እንደገና ወደ አሜሪካ ተመልሶ በኤምአይቲ የአርኪቴክቸር ትምህርቱን ጀመረ። የአርኪቴክቸር ዲግሪውን በ2 ዓመት ውስጥ ብቻ አጠናቀቀ። እንዲያውም ይህ ሰው ለምን መጀመሪያውኑ ይህንን ማጥናት እንደፈለገ አላውቅም እስኪባል ድረስ በአስገራሚ ብቃት ጨርሶ ነበር። ነገር ግን ከዚያ በኋላ ወዲያውኑ የኤምቢኤ ትምህርቱን በ1 ዓመት ውስጥ ለመጨረስ ቻለ። ከዚያም በፖለቲካል ሳይንስ የዶክትሬት ዲግሪ መስራት ጀመረ። ይህን ሁሉ ያደረገው በትምህርቱ መካከል አጭር ረፍት ወስዶ እስራኤል ውስጥ በሌላ ጦርነት ላይ ለመሳተፍ እየሄደ ጭምር እንደነበር ይታወቃል። ዛሬ የምናውቀው ቤንጃሚን ኔታንያሁ መፈጠር የጀመረው እዚህ ጋር ነው። ምክንያቱም በዚህ ወቅት የህይወቱ አቅጣጫ ወሳኝ ምዕራፍ ላይ ደርሶ ስለነበር ነው። እርሱ በትምህርትና በንግድ ስራ ላይ ለማተኮር ያስብ በነበረበት ወቅት ወንድሙ ዮናታን በ30 ዓመቱ በሚያሳዝን ሁኔታ ተገደለ። ዮናታን የተገደለው በኡጋንዳ የተጠለፉ ታጋቾችን ለማዳን በተካሄደው የኢንቴቤ ኦፕሬሽን ወቅት ሲሆን እርሱም በዚያ ውጊያ የተገደለ ብቸኛው እስራኤላዊ ወታደር ነበር። ይህ ክስተት ለቤንጃሚን ኔታንያሁ 2 ነገሮችን አከናወነ። አንደኛው ቤተሰቡ በዓለም ዘንድ ዝነኛ እንዲሆን አደረገው። ዮናታን ሁሉንም ታጋቾች ለማዳን በተደረገው ጥረት የተገደለው ብቸኛው ወታደር በመሆኑ ሞቱ ብሔራዊ ጀግናን አደረገው። በስሙም መዝናኛ ቦታዎች፣ ትምህርት ቤቶችና መንገዶች ተሰየሙለት። እንዲያውም በፊላደልፊያ ከተማ ለሱ መታሰቢያ የሚሆን ትልቅ ቅርጽ ሁሉ እንዳለ ይታወቃል። ባጭሩ እስራኤላውያንና አይሁዶች ይህንን ሰው እጅግ በጣም ይወዱታል። ከሞተ በኋላም ሰዎች ልጆቻቸውን በሱ ስም መጥራት እንደጀመሩ ይነገራል። ሁለተኛው ነገር ደግሞ ይህ ለኔታንያሁ አዲስ የህይወት ዓላማ ሰጠው። ይህ በትክክል ምን ማለት እንደሆነ ለማወቅ ግን ጥቂት መጠበቅ ይኖርብናል። ወንድሙ ከሞተ በኋላ ኔታንያሁ ወደ እስራኤል አልተመለሰም። ይልቁንም በቦስተን ከተማ በአማካሪነት ወይ ደግሞ ኮንሰልቲንግ ስራ ተሰማራ። ይህ በጣም በእውነት የሚገርም ነገር ነው። ወደፊት ዓለም አቀፍ ወንጀለኛ፣ አምባገነንና የጦር ወንጀለኛ ይሆናል ተብሎ የሚታሰበን ሰው በ27 ዓመቱ በቦስተን ከተማ መሃል እየተዘዋወረ ለተለያዩ ፕሮጀክቶች ስፕሬድሺት ሲያዘጋጅና ከደንበኞች ጋር ስብሰባ ሲመራ መገመት በጣም የሚገርም ነገር ነው። በሰባዎቹ መገባደጃ ኔታንያሁ እያደረገ የነበረው ይህንን ነበር። እንዲያውም በቢሲጂ ኩባንያ ውስጥ በሚሰራበት ወቅት ከወደፊቱ አሜሪካ ፖለቲከኛ ሚት ሮምኒ ጋር የቅርብ ጓደኛሞች እንደነበሩና ቢሮአቸውም በአንድ ወለል ላይ እንደነበር ይገለጻል። አሁን ዋናው ነገር ይህንን ማየታችሁ ነው። ፍልስጤማውያን የራሳቸውን ሀገር የመመስረት መብት አላቸውን? የላቸውም? መብት አላቸው ብለን ልናስብ እንችላለን። ይህ በሰባዎቹ መገባደጃ ላይ በ28 ዓመቱ ቤን ኔት በሚል ስም በቦስተን የቴሌቪዥን ፕሮግራም ላይ ቀርቦ ሲናገር የነበረው ቤንጃሚን ኔታንያሁ ነው። ይህም ለመጀመሪያ ጊዜ በአደባባይ የታየበት ወቅት ነበር። በእውነቱ ኔታንያሁ ዛሬ ወደምናውቀው ማንነቱ መቀየር የጀመረው በዚያን ጊዜ ነበር። ይህም ለጠቅላይ ሚኒስትርነት ያበቃውን የፖለቲካል ስልት መቅረጽ የጀመረበት ወቅት ነበር። በእርግጥ ሽብርተኝነትን አጥብቆ የሚቃወም ቢመስልም በተመሳሳይ ጊዜ ግን በሽብርተኝነት ላይ በእጅጉ ጥገኝነት ያለው መድረክ እየገነባ ነበር። እነሱ ሽብርተኞች ናቸው፣ እኛን ለማጥፋት ስለሚፈልጉም ለድርድር አጋር አይሆንም በማለት ይከራከር ነበር። እዚህ ጋር ግን ለጥቂት ጊዜ እረፍት እናደርግ። ምክንያቱም ሽብርተኝነት የሚለው ቃል እዚህ ታሪክ ውስጥ በተደጋጋሚ የሚነሳ ወሳኝ ቃል ነው። ኔታንያሁ ፖለቲከኛ ከመሆኑ በፊትም ቢሆን ሽብርተኝነትን የፖለቲካ መድረኩ መሰረት ነበር። ሽብርተኝነት ወንድሙን ገድሎበታል። እሱንም ሊገድለው ለጥቂት ነበር የቀረው። ነገር ግን እሱ ሽብርተኝነት ሲል የፈለገው ነገር መጀመሪያ ከምናስበው በላይ ትልቅ ትርጉም አለው። ይህ የታሪኩ እጅግ አስፈላጊ ክፍል ሲሆን በዚህ ፕሮጀክት ላይ መስራት ከመጀመሪያ በፊት ፈጽሞ ያልተረዳሁት ጉዳይ ነበር። እውነቱን ለመናገር በእስራኤል ውስጥ
አርቢቶች በሐማስ ሮኬት ሲደበደቡ የማየት ፍላጎት ሁላችንም የለንም። እንደዚህ አይነቱ ድርጊት አሰቃቂ ነገር ነው። ነገር ግን ለዚህ ቪዲዮ ምርምር እያደረኩ በሄድኩ ቁጥር ሽብርተኝነት የሚለው ቃል አሁን ያለውን ሁኔታ ሙሉ በሙሉ የሚገልጽ ሆኖ አላገኘሁትም። የሰብአዊነት መግፈፊያ መሳሪያዎች የተሰኘ አንድ ጽሑፍ የኔታንያሁን የሥራ ሕይወት እጅግ በሚገባ ይተነትነዋል። ጽሑፉ እንደሚያስረዳው ከሰባዎቹ መገባደጃ በፊት ሽብርተኝነት የሚለው ቃል በብዛት ጥቅም ላይ አይውልም ነበር። ትርጉሙም ዛሬ ከምንረዳው በጣም የተለየ ነበር። እስራኤል በፍልስጤማውያን ላይ የምታካሄደው የሕግ ጦርነት የሚጀምረው በዚህ ሽብርተኝነት ከሚለው ጽንሰ ሐሳብ የመነጨ ነው። ቀደም ሲል ዛሬ ከሽብርተኝነት ጋር የምናያይዛቸው እንደ አውሮፕላን ጠለፋና የቦምብ ጥቃቶች ያሉ ክስተቶች በወቅቱ የአመጽ አይነቶች ተብለው ይጠሩ ነበር። እነዚህ አመጾች ከክፋት ይልቅ ተጨባጭ በሆኑ ቅሬታዎች ምክንያት የሚነሱ ተደርገው ይታዩ ነበር። ለምሳሌ በ20ኛው ክፍለ ዘመን አጋማሽ በተለያዩ ሀገራት ይካሄዱ የነበሩ የትጥቅ ትግሎች በአንድ ስርዓት ላይ የሚደረጉ ስልታዊ ተቃውሞዎች ተደርገው ይተነተኑ ነበር። እስራኤል በፍልስጤማውያን ላይ የምታካሄደው የሕግ ጦርነት የሚጀምረው ሽብርተኝነት ከሚለው ጽንሰ ሐሳብ ሲሆን በእውነቱ ዛሬ ከሽብርተኝነት ጋር የምናያይዛቸው እንደ አውሮፕላን ጠለፋና የቦምብ ጥቃቶች ያሉ ክስተቶች ቀደም ባሉ ጊዜያት የአመጽ አይነቶች ወይ ደግሞ ኢንሰርጀንሲ ተብለው መጠራታቸው የተለመደ ነገር ነበር። እነዚህ አመጾች ከክፉ ወይም ደግሞ ከስነ ምግባር ብልሽት ይልቅ ተጨባጭና ሊረዱ በሚችሉ ቅሬታዎች ምክንያት የሚነሱ ተደርገው ይታዩ ነበር። ለምሳሌ በ20ኛው ክፍለ ዘመን አጋማሽ እንደ ቪየትናም፣ ኬንያ፣ ቆጵሮስና ሰሜን አየርላንድ ባሉ ቦታዎች ይካሄዱ የነበሩ የትጥቅ ትግሎች በአንድ ስርዓት ላይ የሚደረጉ ስልታዊ ተቃውሞዎች ተደርገው ነበር የሚተነተኑት። ማህበረሰቡ ቀደም ባሉት ጊዜያት ሽብርተኝነትን ወዲያውኑ እንደ ክፉ ድርጊት አለማየቱ እንግዳ ሊመስል ይችላል። ነገር ግን እውነታው ይህ ነበር። በ60ዎቹ መገባደጃና በ70ዎቹ መጀመሪያ በዓለም ላይ እጅግ ታዋቂና ተአማኒ የነበረውን ጋዜጠኛ የዎልተር ክሮንካይትን ንግግር ልብ በሉ። እርሱ ስለ ሽብርተኝነት በተለይም ደግሞ ስለ ዳውሰን ፊልድ የአውሮፕላን ጠለፋ የገለጸው እንደዚህ ሲል ነበር። የፍልስጤም አማጽያን ደፋርና የተቀናጀ እርምጃ በመውሰድ ዲፕሎማቶችን ወደ ጎን ገፍተው የነበረውን ችግር ዓለም እንዲጋፈጠው አድርገዋል። ዎልተር ሽብርተኝነት የሚለውን ቃል አልተጠቀመም፣ ወይም ደግሞ እነዚህ ሽብርተኞች እንደዚህ ሊያደርጉ ሞከሩ አላለም። በዚህ መልኩ ካየነው እንደ አሜሪካ አብዮት ያሉ እንቅስቃሴዎች እንኳን በሽብር ድርጊቶች የተሞሉ ነበር ሊባል ይችላል። ለማንኛውም ይህ ሁሉ የምነግራችሁ ዛሬ በዓለም ላይ ሽብርተኝነትን ያለንን ግንዛቤ በመለወጥ ረገድ ከፍተኛው ሚና የተጫወተው ይህ ሰው ቤንጃሚን ኔታንያሁ በመሆኑ ነው። ኔታንያሁ አሁን የ30 ዓመት ወጣት ነው። በአሜሪካ ለረጅም ጊዜ የኖረ ሲሆን በዚህ የህይወቱ ወቅት አይሁዳዊ ካልሆነች ሴት ጋር ትዳር መስርቶ ነበር። ነገር ግን በቦስተን በአማካሪነት ለተወሰነ ጊዜ ከሰራ በኋላ ወደ እስራኤል ተመልሶ ዮናታን ኢንስቲትዩት የተባለ ለትርፍ ያልተቋቋመ ድርጅት መሰረተ። በወንድሙ ስም የተሰየመው የዚህ ተቋም ዓላማ ስለ ሽብርተኝነት የተሻለ ግንዛቤ ለመፍጠር ጉባኤዎችን ማዘጋጀትና መጽሐፍትን መጻፍ ነበር። ነገር ግን በተግባር ሲታይ ዋናው ግቡ ሽብርተኝነት የሚለውን ቃል ትርጉሙ በሌላ መልኩ መቅረጽ ነበር። በመጀመሪያው ጉባኤ ላይ ኔታንያሁዎች ሽብርተኝነትን እንደ ሰይጣናዊ ስጋት እንዲሁም ደግሞ የምዕራባውያንን የነጻነትና የዲሞክራሲ እሴቶች ለማጥፋት ከሚጥሩ አጋንንታዊ ጠላቶች የሚሰነዘር ጥቃት አድርገው አቀረቡት። የኔታንያሁ አባት ሲከራከሩ ምዕራባውያን ሀገራት ራሳቸውን ለማዳን ሲሉ ዓለም አቀፍ ሕጎቹንና የተባበሩት መንግስታት ድርጅቶች የሚመራቸውን ስምምነቶች መተው እንዳለባቸው ገለጹ። ይልቁንም የሽብር ስጋትን ለማጥፋት ማንኛውም አስፈላጊ እርምጃ መውሰድ እንዳለባቸው ተከራከሩ። ስለዚህ ኔታንያሁ የፍልስጤም ኃይሎች በእስራኤል ወረራ ላይ የሚያደርጉትን አመጽ ፈጽሞ ይቅር የማይባልና የሥነ ምግባር ብልሽት አድርጎ ለመተርጎም ጉባኤዎችን ማዘጋጀት ጀመረ። በዚህም የፍልስጤምን የነጻነትና የራስን ዕድል በራስ የመወሰን ትግል ከታሪካቸው ውስጥ እንዲፋቅ አደረገ። የሽብርተኝነትን ትርጉም ከአንድ ትልቅ ግጭት አካልነት አውጥተህ ወደ ጥራዝ ነጠቅ ክፋት መቀየር ከቻልክ ዓለም ግጭቱን የሚያይበትን መንገድ በመቀየር እስራኤልን ሁልጊዜም ተበዳይ ማድረግ ትችላለህ። የዮናታን ኢንስቲትዩት ለተወሰኑ ዓመታት የቆየ ሲሆን ብዙ ታዋቂ የአሜሪካ ፖለቲከኞች የተሳተፉባቸውን ጉባኤዎች አዘጋጅቷል። ይሁን እንጂ ውሎ አድሮ ኔታንያሁ በቴል አቪቭ ውስጥ ለጥቂት ዓመታት ወደ መደበኛው የድርጅት ሥራ ተመለሰ። ኔታንያሁ በአንድ የቤት ዕቃዎች ማምረቻ ማዕከል ውስጥ የግብይት ወኪል ሆኖ ሰራ። ነገር ግን በመጨረሻ በዋሽንግተን ዲሲ በሚገኘው የእስራኤል ኤምባሲ ውስጥ የሁለተኛ ደረጃ ኃላፊ ሆኖ በድንገት ተሾመና ወደ አሜሪካ ተመለሰ። በአሜሪካ ለጥቂት ዓመታት ከቆየ በኋላ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆኖ ተሾመና ኒውዮርክ መኖር ጀመረ።
እንደ ተጨማሪ መረጃ ኔታንያሁ በተባበሩት መንግስታት ድርጅት በነበረበት ወቅት ከፕሬዝዳንት ትራምፕ አባት ከፍሬድ ትራምፕ ጋር ጓደኛ ሆኖ እንደነበር የሚገልጹ ዘገባዎች አሉ። ኔታንያሁ ይህን ሁሉ ትልቅ ደረጃ በአጭር ጊዜ በወጣትነቱ እንዴት ሊደርስ ቻለ ብላችሁ ተጠይቁ ይሆናል። ምክንያቱም በተባበሩት መንግስታት ድርጅት የእስራኤል ተወካይ ሆኖ ሲሾም እድሜው ገና 35 ዓመት ነበር። ለዚህ ሁሉ ዋነኛው ምክንያት ደግሞ እሱ በቴሌቪዥን መስኮት ቀርቦ በመናገር ረገድ እጅግ የተዋጣለት በመሆኑ ነው ብዬ አስባለሁ። ኔታንያሁ ሽብርተኝነትን በምዕራባውያን ፖለቲካ አስተሳሰብ ውስጥ ማዕከላዊ ስፍራ እንዲይዝ ከፍተኛ ሚና ተጫውቷል። በተለይም ደግሞ ሽብርተኝነትን በአንድ ትልቅ ፖለቲካዊ ግጭት ውስጥ ካለ የመታገያ ስልትነት አውጥቶ ዲሞክራሲን ለማጥፋት እንደቆመ ገለልተኛ የክፋት ኃይል አድርጎ በመሳል ረገድ ተሳክቶለታል ማለት ይቻላል። ይህም የተሳካለት እርሱ በአንድ በኩል የእስራኤልን የፖለቲካ ሰው፣ በሌላ በኩል ደግሞ በፊላደልፊያ ያደገ በመሆኑ ነው። አነጋገሩ አሜሪካዊ ነው። ህይወቱና የሥራ ልምዱም ከአሜሪካ ጋር የተቆራኘ ነው። እርሱ ተራና ምክንያታዊ ሰው ይመስላል። ይህም በዛሬው ጊዜም ቢሆን በተለያዩ የፖለቲካ ፖድካስቶች ላይ ሲቀርብ ይታያል። ለምሳሌ በአንድ ፖድካስት ላይ የትኛውን የበርገር አይነት እንደሚወድ ተጠይቆ በርገር ኪንግ እንደሚመርጥ ሲናገር ይታያል። ይህ አስቂኝ ቢመስልም ለታሪኩ ግን ትልቅ ትርጉም አለው። ኔታንያሁ ሐሳቦችን ለአሜሪካውያን በመሸጥ ረገድ ልዩ ተሰጥኦ ያለው ሰው ነው። በሰባዎቹና በሰማኒያዎቹ በቀዝቃዛው ጦርነት ወቅት የእስራኤልና የፍልስጤምን ግጭት በዲሞክራሲና በጠላቱ ሽብርተኝነት መካከል ያለ ትግል አድርጎ ወደ ቀላል ታሪክ ቀየረው። በሌላ በኩል ደግሞ በአሜሪካ ቴሌቪዥኖች ላይ መታየቱ በሀገሩ እስራኤል ውስጥ ያለውን ተወዳጅነት ከፍ አድርጎለታል። በወቅቱ ብዙ የእስራኤል ባለስልጣናት እንደ ኔታንያሁ አቀላጥፈው እንግሊዝኛ መናገር አይችሉም። ስለዚህ እስራኤላውያን ኔታንያሁ በዓለም አቀፍ መድረክ ላይ ለሀገሩ እየታገለ እንደሆነ ተረዱ። ይህም በወጣትነቱ ተደማጭነት ያለው ሰው እንዲሆን አደረገው። በሰማኒያዎቹ መገባደጃ ላይ ኔታንያሁ ከተባበሩት መንግስታት ድርጅት ስራው ተመልሶ ወደ እስራኤል ሲገባ በፖለቲካው ዓለም ውስጥ ዝግጁ የሆነ ወንበር ይጠብቀው ነበር። የእስራኤል መንግስት መዋቅር ክኔሴት ተብሎ የሚጠራ ሲሆን 120 አባላት አሉት። ኔታንያሁ ሊኩድ የተባለውን ቀኝ ዘመን ፓርቲ ተቀላቀለ። በ1993 ደግሞ የፓርቲው መሪ ሆነ። ነገር ግን ኔታንያሁ በክኔሴት ፓርላማ ውስጥ በስፋት መታወቅ የጀመረው በወቅቱ በነበሩ ጠቅላይ ሚኒስትር ላይ ከፍተኛ ተቃውሞ ማድረግ ሲጀምር ነበር። ይህ ይስሐቅ ራቢን ነው። በ1992 ጠቅላይ ሚኒስትር ሆኖ ሲመረጥ ለብዙ ጉዳዮች ሚዛናዊና ተራማጅ አቀራረብ ይዞ መጣ። በተለይም ደግሞ የኦስሎ ስምምነትን በበላይነት መርቷል። ይህ ስምምነት እስራኤል የፍልስጤም ነጻነት ድርጅትን እንደ ህጋዊ ተወካይ እንድትታወቅ፣ ፒኤልኦ ደግሞ እስራኤልን የመኖር መብት እንዲያከብርና ሽብርተኝነትን እንዲያቆም የሚደነግግ ነበር። ይሁን እንጂ የቀይ ዘመም እስራኤላውያን ጽንፈኛ ፍልስጤማውያንን ስምምነቱን አልተቀበሉትም። ይህም በጽንፈኛ የፍልስጤም ቡድኖች የሚፈጸሙ የነፍስ ማጥፋት የቦምብ ጥቃቶች እንዲበራከቱ ምክንያት ሆነ። ስምምነቱ በተፈረመ በሁለት ዓመታት ውስጥ ወደ 100 የሚጠጉ እስራኤላውያን ተገደሉ። የእስራኤል ቀኝ ዘመሞች በዚህ ግድያ ተጠያቂው ራቢን ራሱ ነው በማለት አጋንንታዊ ስድቦችን አወረዱበት። ሊኩድና ሌሎች ወግ አጥባቂ ፓርቲዎች ራቢንን የናዚ ዩኒፎርም እንዳለበሰው ሰው አድርገው በምስል ይስሉት ነበር። በሰልፎች ላይም ራቢን ነፍሰ ገዳይ ነው፣ ራቢን ከዳተኛ ነው እያሉ ይጮሁ ነበር። ኔታንያሁ ለጠቅላይ ሚኒስትር ራቢን የተዘጋጀ አስከሬን ሳጥንና የሞት ማሳያ ገመድ ያለበትን ሰልፍ እንደመራ በሰፊው ይነገራል። የሀገሪቱ የደህንነት ተቋም ጠቅላይ ሚኒስትሩን ለመግደል የታቀደ ሴራ እንዳለና ንግግሩን እንዲያለዝብ ቢያስጠነቅቁትም ኔታንያሁ ግን ለመቀበል ፈቃደኛ አልሆነም። እንዲያውም በአደባባይ የሚያደርገው ንግግር ቀጠለበት። በመጨረሻም በህዳር 1995 የሰላም ስምምነቱን የሚደግፍ ሰልፍ በተጠናቀቀበት ወቅት የ26 ዓመት ዕድሜ ያለው ጽንፈኛ ቀኝ ዘመም እስራኤላዊ ጠቅላይ ሚኒስትር ራቢንን ደረቱ ላይ 2 ጊዜ በመተኮስ ገደለው። ከእርሱ ጋርም የኦስሎ ስምምነት ለወደፊቱ ይዞት የነበረውን ተስፋ ሁሉ አብሮት ሞተ። የይስሐቅ ራቢን ሞት ለሀገሪቱ ትልቅ ጠባሳ ጥሎ አለፈ። ራቢን ታሪክንና የጋራ ሰላምን አርቆ የተመለከተ መሪ ነበር። እርሱ ሲሞት ግን ያ አስተሳሰብ አብሮት ሞተ። ከዚህ ክስተት ከጥቂት ወራት በኋላ ኔታንያሁ የእስራኤል ጠቅላይ ሚኒስትር ሆኖ ተመረጠ። ይህንንም አጋጣሚ ለራሱ ጥቅም እንዴት እንደሚጠቀምበት በሚገባ ያውቅ ነበር። የኔታንያሁ የምረቃ ዘመቻ ትኩረቱን ያደረገው በሽብርተኝነትና በደህንነት ጉዳዮች ላይ ብቻ ነበር። በተለይም ከዓመታት በፊት በዮናታን ኢንስቲትዩት የቀረበውን የሽብርተኝነትን አጋንንታዊና ሰይጣናዊ ክፋት ነው የሚለውን ትርጓሜ እንደ መመሪያ ተጠቀመበት። በዚህ ሂደት ውስጥ ሚስተር ሴኩሪቲ ወይም ደግሞ የደህንነት ሰው በሚል
መጠሪያ ታወቀ። የኦስሎ ስምምነትን እንደሚያፈርስ፣ ፍልስጤምን በፖለቲካዊ መልኩ እንደማያውቅና በፍልስጤማውያን ላይ ጠንካራ የኃይል እርምጃ እንደሚወስድ ቃል ገባ። በመጨረሻም ግንቦት 29 1996 እንደ አውሮፓውያን አቆጣጠር የወቅቱን ጠቅላይ ሚኒስትር እጅግ በጠበጠ። በአንድ በመቶ ልዩነት ብቻ አሸንፎ ጠቅላይ ሚኒስትር መሆን ቻለ። በዚያን ዕለት ጠዋት የእስራኤል ሕዝብ ባለው ትልቅ ፍርሃት ላይ የፖለቲካ መሰረቱን የጣለው ቤንጃሚን ኔታንያሁ ቀጣዩ መሪ እንደሚሆን ታወቀ። ሆኖም ወደ ስልጣን እንደመጣ ኔታንያሁ በፍጥነት ተወዳጅነቱን አጣ። አንደኛው ምክንያት ደግሞ ሽብርተኝነት ማስቆም ቀርቶ እንዲያውም ሊቀንሰው አልቻለም። በእርሱ የመጀመሪያ የስልጣን ዘመን በእስራኤል ኃይሎችና በፍልስጤማውያን መካከል ያለው ውጊያ ከቀን ወደ ቀን እየጨመረ ሄደ። ከዚህም በላይ ኔታንያሁ አፈርሷለሁ ያለውን የኦስሎ ስምምነት ፈጽሞ አላፈረሰውም። እንዲያውም 1997 የተወሰኑ መሬቶችን ለፍልስጤማውያን መለሰ። ቀደም ሲል እስራኤል የራሷ አድርጋ የያዘቻትን የኬብሮን ከተማን ለፍልስጤማውያን አሳልፎ ሰጠ። በ1998 መገባደጃ ላይ ደግሞ ከያስር አራፋት ጋር ወደ አሜሪካ በመጓዝ የዋይ ሪቨር ስምምነትን ፈረመ። ይህም የኦስሎ ስምምነት እንዲቀጥልና እስራኤል ወታደሮቿን ከዌስት ባንክ እንደምታስወጣ የሚደነግግ ነበር። ባጭሩ የኔታንያሁ የመጀመሪያ የስልጣን ዘመን እጅግ ግራ የሚያጋባ ነበር። አድርጓለሁ ካለው ተቃራኒውን ነበር የሚያደርገው። ይህም ኔታንያሁ ምንም አይነት የፖለቲካ እውቀት የሌለው የማይረባና ምናልባትም ከራሱ ፓርቲ ጥቅም ተቃራኒ የሚሰራ አስመሰለው። የቀይ ዘመም ደጋፊዎቹ ይህንን ስምምነት እንደ ትልቅ ክህደት ቆጠሩት። በ6 ወራት ውስጥ መንግስቱ ፈረሰ። በእስራኤል የፖለቲካ ስርዓት የስልጣን ጥምረቱ ከፈረሰ አዲስ ምርጫ ይጠራል። ኔታንያሁም በኤሁድ ባራክ በ12 ነጥብ ልዩነትን ተሸነፈ። ይህም ኤሁድ ባራክ የተባለው ግለሰብ ከጥቂት ወራት በፊት ስለ ኤፕስታይን በሰራውት ቪዲዮ ውስጥ ትልቅ ገጸ ባህሪ የነበረው ሰው ነው። ኔታንያሁ በወቅቱ ሁሉንም ሰው ከጎኑ አርቆ ነበር። የቀይ ዘመሞቹ መሬት አሳልፎ ሰጠ ብለው ሲጠሉት፣ የግራ ዘመሞቹ ደግሞ ሰላምን ሆን ብሎ እያደናቀፈ ነው በማለት ይከሱት ነበር። በገዛ ፓርቲ ውስጥ እንኳን ሳይቀር ስሙ የጎደፈ ነበር። ከአስተዳደሩ ጋር መስማማት የማይችል ግትርና ራስ ወዳድ እንደሆነ ይነገርለት ነበር። ከ25 ዓመታት በፊት በኒውዮርክ መጽሔት ላይ የወጣ አንድ ጽሑፍ የገዛ ፓርቲዎች ስለ እርሱ እንደዚህ ብለው ጽፈው ነበር። ቢቢ ወይ ደግሞ ቤንጃሚን ኔታንያሁ የሚታመን ሰው አይደለም፣ እጅግ ራስ ወዳድ ነው፣ ሰዎች አይወዱትም፣ በምንም ነገር ያምናል ብዬ አላስብም ብለው ጽፈዋል። በዘጠናዎቹ አጋማሽ የእስራኤላውያን አመለካከት ከዛሬው እጅግ በጣም የተለየ ነበር። በ1999 በተደረገ ጥናት 65 በመቶ የአይሁድ እስራኤላውያን የፍልስጤምን ሀገርነት ይደግፉ ነበር። ዛሬ ግን ይህ ቁጥር ከ25 በመቶ በታች ወርዷል። በወቅቱ የነበረው ሰላምን በውይይት የመፍጠር ፍላጎት ዛሬ ወዳለንበት አስከፊ ውድመት እንዴት ሊቀየር ቻለ? ኔታንያሁ ከስልጣን ከወረደ በኋላ ለተወሰነ ጊዜ ከመድረክ ቢጠፋም በእርሱ በሌለበት ወቅት ግን ግንኙነቱ ከመቼውም ጊዜ በላይ ተበላሸ። በ2000ዎቹ የኦስሎ ስምምነት መክሸፍ ሐማስ በጋዛ ጉልበት እንዲያገኝ መንገድ ከፈተ። ይህም ለበለጠ የቦምብ ጥቃቶችና የእስራኤል ወታደራዊ ምላሾች መንስኤ ሆነ። ደም አፋሳሹ ዑደት ቀጠለ። ሐማስ ጥቃቶቹን የእስራኤልን ወረራ ለመቃወም እንደ ምክንያት ሲጠቀም፣ እስራኤል ደግሞ የሐማስ ሮኬቶችን የኃይል እርምጃዋን ለማጽደቂያ ተጠቀመችባቸው። በዚህ ሁሉ መሃል ሰላማዊ ሰዎች ዋጋ እየከፈሉ ነበር። ኔታንያሁ በገዛ ፓርቲው ውስጥ ያለውን አመኔታ መልሶ በማግኘት የካቲት 2009 ላይ ዳግም የእስራኤል መሪ ሆነ። እንደተለመደው በሽብርተኝነት ፍርሃት ውስጥ ደህንነት አከብራለሁ በሚል ቃል ተመረጠ። የወቅቱ የአሜሪካ ፕሬዝዳንት ኦባማ የፍልስጤምን ሀገር መመስረት እንዳለበት ቢናገሩም ኔታንያሁ ግን በቃላት የታጀበ ሌላ ተንኮል አዘጋጅቶ ነበር። የፍልስጤም ሀገርን እቀበላለሁ ቢልም ሀገሪቱ ግን የራሷ ጦርና የአየር ክልል እንዳይኖራት የሚሉ የማይታሰቡ ቅድመ ሁኔታዎችን አስቀመጠ። ይህ ሁኔታ የኔታንያሁ ሁለተኛው የስልጣን ዘመቻ ትልቁ ምስጢር ነው። ኔታንያሁ ሐማስ በስልጣን እንዲቆይ ሆን ብሎ ፈቅዷል። ሐማስ በጋዛ በስልጣን ላይ እስካለ ድረስ የፍልስጤም ሀገር እንዳይመሰረት እንደ ትልቅ ማመካኛ ሊጠቀምበት ይችላል። ፍልስጤማውያን በተሻለ አመራር ስር ቢደራጁ ለነጻነታቸው ሊታገሉ ይችላሉ። ሐማስ ግን ይህንን አንድነት ይከፋፍላል። ይህ ግምት ብቻ አይደለም። በ2018 እስራኤል በሚሊዮን የሚቆጠር ዶላር በሻንጣ ተሞልቶ ወደ ጋዛ እንዲገባ ፈቅዳለች። ኔታንያሁ ይህ ገንዘብ ሐማስን እንደሚያጠናክርና በእስራኤል ላይ ለሚሰነዘር ጥቃት እንደሚውል እያወቀ ነው የፈቀደው።
ኔታንያሁ በአንድ ስብሰባ ላይ እንደዚህ ብሎ ተናግሮ ነበር። የፍልስጤም ሀገር እንዳይመሰረት የሚፈልግ ማንኛውም ሰው ገንዘብ ወደ ጋዛ እንዲላክ መደገፍ አለበት። ምክንያቱም በዌስት ባንክና በጋዛ መካከል ያለውን ልዩነት ጠብቆ ማቆየት የፍልስጤም ሀገር እንዳይመሰረት ይረዳል ብሏል። ባጭሩ ሐማስ የሚያደርጋቸው የሽብርት ድርጊቶች የፍልስጤምን ትግል አጸያፊና አስፈሪ አድርጎ ለመሳል ለኔታንያሁ መንግስት ፍጹም መሳሪያ ሆነውለታል። ይህ የምነግራችሁ ተራ ግምት ወይም ደግሞ የግል አስተያየት አይደለም። ይህ የኔታንያሁ የታወቀ የፖለቲካ ስልት መሆኑን በግልጽ እናውቃለን። በ2018 እንደ አውሮፓውያን አቆጣጠር ከአረብ ሀገራት የሚመጣ በሚሊዮን የሚቆጠር ዶላር በሻንጣ ተሞልቶ ወደ ጋዛ እንዲገባ ፈቅዳለች። ድንበር አቋርጦ ምን እንደሚገባ ጠንቅቀው ያውቁ ነበር። ይህንንም ያደረጉት ሐማስ ገንዘቡን በእስራኤል ላይ የሚጠቀምበትን መሳሪያ እንደሚገዛበት እያወቁ ነበር። ይህ የማይታመን ቢመስልም ኔታንያሁ ሐማስ መኖር እንዳለበት ለሰዎች የሚናገራቸው ድምጾች ተገኝተዋል። ምክንያቱም ሐማስ በጋዛ መኖሩ የፍልስጤም ሀገር እንዳይመሰረት ይረዳል። ኔታንያሁ የፍልስጤምን ሀገርነት ከመቃወም ባለፈ ከፍልስጤም ሕዝብ ጋር በሰላም ድርድር እንዳይቀመጥ ሲል ሐማስ የእስራኤልን ዜጎች እንዲገድልና ሀገሪቱን በሽብር እንዲያናወጥ በዝምታ ፈቅዶለታል። ላለፉት 10 ዓመታት ስለ ደህንነት እጨነቃለሁ ሲል የነበረው ንግግር ለወረራውና ለቁጥጥሩ እንደ ሽፋን ሲጠቀምበት እንደነበር አሁን በግልጽ ታውቋል። ኔታንያሁ ለፓርቲው አባላት ሲናገሩ የፍልስጤም ሀገር እንዳይመሰረት የሚፈልግ ማንኛውም ሰው ገንዘብ ወደ ጋዛ እንዲላክ መደገፍ አለበት ብሏል። ምክንያቱም በሐማስ የሚመራው ጋዛና በፍልስጤም አስተዳደር የሚመራው ዌስት ባንክ ተለያይተው መቆየታቸው የፍልስጤም ሀገር እንዳይመሰረት ትልቅ እንቅፋት ስለሚሆን ነው። ኔታንያሁ ይህንን ሁሉ ሲያደርግ ቆይቶ ሁለተኛው የስልጣኑ ዘመን በከፍተኛ የሙስና ቅሌት ተደምድሟል። የመጀመሪያው መዝገብ ቁጥር 1000 ኔታንያሁና ባለቤታቸው ሳራ ከቢሊዮነሮች የ$200,000 ግምት ያላቸው የቅንጦት ስጦታዎች ተቀብሏል ተብለው ተከሰዋል። ከነዚህ ቢሊዮን ዶላሮች አንዱ እንደ ጎን ገርል ያሉ ታዋቂ ፊልሞችን የሰራ የሆሊውድ አዘጋጅ ነው። መዝገብ 2000 ዲዮት አህሮት ወይ ደግሞ የዲዮት አህሮት ከተባለው የእስራኤል ትልቅ ጋዜጣ ባለቤት ጋር ያደረጉት ምስጢራዊ ድርድር ነው። ጋዜጣው ስለ ኔታንያሁ መልካም ዜና እንዲያወራ፣ ኔታንያሁ ደግሞ በመላሹ የጋዜጣውን ተወዳዳሪዎች የሚያዳክም ሕግ እንዲያወጣ ተስማምተው ነበር። ሌላኛው ደግሞ መዝገብ ቁጥር 4000 ይህ ደግሞ እጅግ የከፋው ነው። ኔታንያሁ ቤዜቅ ለተባለው የኢንተርኔት አቅራቢ ድርጅት በ100 ሚሊዮኖች የሚቆጠር የቁጥጥር ድጋፍ እንዲደረግለት ሲያዝዝ በምላሹ ድርጅቱ ባለው ዋላ በተባለው የዜና ድረገጽ ላይ ስለ ኔታንያሁ ቤተሰብ አዎንታዊ ዘገባዎች እንዲወጡና ተቃዋሚ ጥቃቶች እንዲሰነዘርባቸው አድርጓል። መርማሪዎች ገና በ2018 እንደ አውሮፓውያን አቆጣጠር ኔታንያሁን ለመክሰስ አቅደው ነበር። እርሱ ግን የቀረበበትን ክስ የፖለቲካ ሴራና በእስራኤል ላይ የተቃጣ ነው ጥቃት ነው በማለት ህዝቡን ለማሳመን ሞከረ። ሆኖም በ2019 በጉቦ በማጭበርበርና እምነት በማጉደል በይፋ ተከሰሰ። በስልጣን ላይ ያለ የወንጀል ክስ የቀረበበት የመጀመሪያው ጠቅላይ ሚኒስትር ቢሆንም እስከ 2026 ድረስ በ98 ችሎቶች ላይ ቀርቦ እስካሁን ምንም አይነት ፍርድ አልተሰጠውም። ከ2019 እስከ 2020 ባለው ጊዜ የእስራኤል ፖለቲካ መስቀልቅሉ ወጥቶ ነበር። በሁለት ዓመታት ውስጥ ብቻ 4 ምርጫዎች ተካሄዱ። ኔታንያሁ ለተወሰነ ጊዜ ከስልጣን ቢወገድም ታላቅ የምርጫ ማጭበርበር ተፈጽሟል በማለት ጮኸ። ሆኖም በአንድ ዓመት ጊዜ ውስጥ ለሶስተኛ ጊዜ ጠቅላይ ሚኒስትር ሆኖ ተመረጠ። ኔታንያሁ ወደ ስልጣን እንደተመለሰ ያደረገው የመጀመሪያው እርምጃ ዳግም ከስልጣን የማይወገድበትን መንገድ መፈለግ ነበር። በሀገሪቱ የፍትህ ስርዓት ላይ ማሻሻያ በማቅረብ የጠቅላይ ፍርድ ቤቱን ስልጣን ለመንጠቅ ሞከረ። የእስራኤል ጠቅላይ ፍርድ ቤት የመንግስትን ውሳኔዎች ምክንያታዊ አይደሉም ብሎ ውድቅ የማድረግ ስልጣን ነበረው። ኔታንያሁ ግን ይህንን ስልጣን ለማጥፋትና መንግስት ዳኞችን በራሱ እንዲሾም የሚያስችል ህግ አቀረበ። ይህ ማለት ኔታንያሁ የፈለገውን ወንጀል ቢሰራ እንኳን ማንም ሊከሰው የማይችልበትን አምባገነናዊ ስርዓት መገንባት ማለት ነው። ይህም በሀገሪቱ ታሪክ ታይቶ የማይታወቅ ህዝባዊ ተቃውሞ ቀሰቀሰ። ለ9 ወራት በመቶ ሺዎች የሚቆጠሩ እስራኤላውያን በየሳምንቱ አደባባይ ወጡ። የጦር አውሮፕላን አብራሪዎችና ወታደራዊ መኮንኖች ህጉ ካልቆመ ለስራ እንደማይቀርቡ አስታወቁ። የሀገሪቱ ኢኮኖሚም መናወጥ ጀመረ። በመጨረሻም ጠቅላይ ፍርድ ቤቱ የኔታንያሁን ህግ 8-7 በሆነ ጠባብ ድምፅ ውድቅ አደረገው። ኔታንያሁ ዕድሜ ልኩን አምባገነን እንዳይሆን የከለከለችው ያቺ አንዲት ድምፅ ብቻ ነበረች። ከአንድ ወር በኋላ ጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር ሐማስ በእስራኤል ላይ ከባድ ወረራ ፈጸመ። በሺዎች የሚቆጠሩ ሮኬቶችን ተኮሰ። በመቶዎች የሚቆጠሩ ሰላማዊ ሰዎችን ገደለ።
250 ታጋቾችንም ወሰደ። ድርጊቱ እጅግ በጣም አሰቃቂ ነበር። ሆኖም ግን ኔታንያሁ ለዚህ ጥቃት የሰጠው ምላሽ በጋዛ ላይ የዘር ማጥፋት እልቂትን መፈጸም ነበር። ከጥቅምት 8 ጀምሮ እስካሁን ከ83000 በላይ ፍልስጤማውያን ተገድለዋል። ከነዚህም ውስጥ ደግሞ 30 በመቶ ሕፃናት ናቸው። በጋዛ ያሉ ሕንፃዎች 80 በመቶ ፈርሰዋል። ከሁሉም በላይ ደግሞ ረሃብ እንደ ጦር መሳሪያ ጥቅም ላይ ውለዋል። የኤሌክትሪክ፣ የነዳጅ፣ የምግብና የውሃ አቅርቦት ለወራት ተቋርጠዋል። በዚህ ምክንያት ዓለም አቀፉ የወንጀለኞች ፍርድ ቤት በኔታንያሁና በመከላከያ ሚኒስትሩ ላይ በጦር ወንጀል የመያዣ ትዕዛዝ አውጥቶባቸዋል። አሁን ኔታንያሁ ማንኛውም የፍርድ ቤቱ አባል አገራት ቢረግጥ የመታሰር ግዴታ አለበት። ይህ ሁሉ ላለፉት 50 ዓመታት ኔታንያሁ ሲገነባው የነበረው የታሪክ ውጤት ነው። ደህንነትን አከብራለሁ ቢልም የመጣው ግን ሞትና ስቃይ ብቻ ነው። ሽብርተኝነትን እዋጋለሁ ቢልም እንዲያውም ሽብርተኝነት ለስልጣኑ መጨመሪያ እንዲሆን አድርጓል። ኔታንያሁ ዛሬ በገዛ አገሩ እስራኤል ውስጥ እንኳን የተጠላ ሰው ሆኗል። ኔታንያሁ ታጋቾቹን ዘንግቶ በደማዊ ጦርነት ላይ በማተኮሩ እስራኤላውያን በየዕለቱ ተቃውሞ እያደረጉበት ይገኛሉ። ኔታንያሁ በአሜሪካ ያደገ በመሆኑ ዛሬም እንደ አሜሪካዊ ነው የሚታየው። የኛ የግብር ገንዘብ በእርሱ ለሚፈጸሙ የሰብአዊ መብት ጥሰቶች ድጋፍ እየዋለ ነው ሲሉ ብዙ አሜሪካውያን ተቃውሟቸውን ይገልጻሉ። ዓለም ፊቱን ቢያዞርበትም እርሱ ግን አሁንም በአሜሪካ ቴሌቪዥን በኮንግረስ መድረክ ላይ ቀርቦ ንግግር ያደርጋል። የእስራኤልና የፍልስጤምን ታሪክ እጅግ አሳዛኝና አድካሚ ታሪክ ነው። ኔታንያሁ እስራኤል ካለችበት ዕድሜ 25 በመቶ ያክሉን በስልጣን ላይ ያሳለፈ ቢሆንም የሰራው ግን ታሪክን ወደ ብልሹ አቅጣጫ መለወጥ ነበር። እንደ አውሮፓውያን አቆጣጠር ህዳር 4 ቀን 1995 ጠቅላይ ሚኒስትር ይስሐቅ ራቢን ከመግደሉ ጥቂት ደቂቃዎች በፊት በሰላማዊ ሰልፉ ላይ ሺር ላሻሎም የሰላም መዝሙር የተባለውን ዘፈን ዘምሮ ነበር። እርሱ ሲሞት በደም የተጨማለቀና የዚያን ዘፈን ግጥም ያለበትን ወረቀት በኪሱ ውስጥ ተገኝቷል። የግጥሙ መጨረሻ እንደዚህ ይላል: ቀኑ ይመጣል አትበሉ፣ ቀኑን አምጡት፣ ምክንያቱም ሰላም ህልም አይደለም፣ በየአደባባዩም ሰላም ለሰላም እልል በሉ። ኔታንያሁ ግን ያንን የሰላም ተስፋ አዳፍኖታል ማለት ይቻላል። አበቃው። መልካም ጊዜ።